እኔ እስክንድር በእንደዚህ አይነት ርራይ በሚመስል ድራማ ይምጣል እንደዚህ እውነተኛ ልጅ መሆኗን ማረጋገጥ ስለፈለኩ ከዚህ በኋላ ሜሲ የምትባል ልጅ ለኔ ሞታለች። ይሄን ምግብ አውጡና ልፍት ለውሻም እንዳሰብኩት። ቆይ ግን ናሙናው ቦርሳ ውስጥ እንዳለ እርግጠኛ ነሽ? አዎ 100% እርግጠኛ ነኝ። ዛሬ ወደ ካናዳ ወስደዋለሁ ብላ ቦርሳ ውስጥ ከተው በአይኔ አንቻታለሁ። የዲኤንኤ ምርመራውን ካናዳ ለማድረግ አስቤ ነበረ። ይቅርታ እንግዲህ ምርመራው እዛ እንዲሆን ስለፈለኩ ነው። ይቻላል። ከፈለግሽ አሁኑኑ ጸጉሯን ቆርጠሽ ወስደሽ ማስመርመር ትችያለሽ። ያው ምርመራው ካናዳ ነው የሚደረገው ስላልሽ ነው። ለዛ ነው። ከተሳሳትኩ ይቅርታ። ምን ነው ኩኩሻ? ይሄን ምርመራ ማድረግ አልፈለግሽም እንዴ? ፍቃደኛ ነኝ። ዘነቡ እንዳለችው ከፈለግሽ ናሙናውን አሁኑኑ ወስደሽ የዲኤንኤ ምርመራ ማድረግ ትችያለሽ። ኩኩሻ ምን ነው ግን በጣም ቅር የተሰኘሽ ትመስያለሽ። ቆይ ለምንድን ነው ደጋግመሽ እንደዚህ የምትጠይቂያት እንዴ? እውነተኛ ልጅሽ መሆኗን ተጠራጥረሽ አይደል እንዴ ዲኤንኤ ምርመራ ላደርግ ስትይ? ታዲያ ፈገግ እንድትልልሽ ፈልገሽ ነበር እንዴ? እባክሽን ወይዘሮ ዘነቡ፣ እኔ አሁን እያናገርኩ ያለሁት አንቺን ሳይሆን እሷን ነው። አሁንም ቢሆን እያስጨነቅሻት ያለሽው ያሳደግኳትን ልጄን ነው። ለማንኛውም መቀሱን ይዤልሽ እመጣለሁ። ከዛ በኋላ የፈለግሽውን ነገር ወስደሽ እኛን ትገላገይናለሽ። ግን እባክሽ ይሄንን ነገር ደግሞ በቶሎ ጨርሹ። የልጄን ስሜት እንዳጎጁ። ሀብልዬ እባክሽን እስቲ ስለ ወይዘሮ ዘነቡ በደንብ አድርገሽ ንገሪ። አንቺ ስለሷ በደንብ ብትነግሪኝ እኮ እኔ ዲኤንኤ የሚባለውን ነገር ሁሉ ተው ነበር። ምን እንድነግርሽ ነው የፈለግሽው? ይኸውልሽ እንዴት አድርጋ እንዳሳደገችሽ ማወቅ እፈልጋለሁ። እሱን እኮ ከዚህ በፊት ነግሬሻለሁ። ያው አንቺ ባትቀበይኝም ማለት ነው። ይህ ነገር ይቅርብኝ እንዴ? ለምንድን ነው ውስጤ በዚህ ልክ እየሞገተኝ ያለው? ግን ደግሞ ውስጥ ያለውን ጥርጣሬ ሙሉ በሙሉ ማውጣት እፈልጋለሁ። አምላኬ እባክህን እርዳኝ። እመኝኝ ወይዘሮ ሀና፣ ለዲኤንኤ የሚሄደው ጸጉር የኩኩሻ ሳይሆን የልጅሽ የማኤል ይሆናል። ተረጋጊ። ምን ይህንን ነገር ማድረግ ትችላለሽ? ምን ያደረግሽ? አስደነገጥሽኝ እኮ። እኔ ደግሞ እሷ የመጣች መስሎኝ አመዴ ቡን ነው ያለ። ኮቴ የሚልሽ እንዴ? ምን ላድርግ ብለሽ ነው? ስትቆይ ጊዜ እኮ መቀሱን ያጣሽው መስሎኝ ቼክ ላደርግሽ ነው የመጣሁት። ቆይ እሷስ? እሷማ ነገሩ ጨነቃት መሰለኝ ሳሎን ያለችው። እኔ ግን ይሄን ነገር እያደረግኩ መሆኔን ማመን አልቻልኩም። ዘነቡ ኩኩሻ፣ ድሮ ሳቅሽ እኮ አራዳ ትመስይኝ ነበር። ለካ ሞኛ ሞኝ ቢጤ ነሽ። ምን እያልሽ ነው? ኩኩሻ፣ ይሄንን ነገር የግድ ማድረግ አለብን እንዴ? ቆይ ይሄን ከመሰለ ህይወት ወጥተሽ ጎዳና መውጣት ትፈልጊያለሽ? ወይስ አትፈልጊም? ግልጹን ንገሪኝ። አልፈልግም። ግን ብሎ ነገር የለም ኩኩሻ። እንደማይሽ ከሆነ ሀናን እናቴ፣ ማኤልን ደግሞ እህቴ ብለሽ ተቀበለሻል አይደለ? ስለዚህ ታደርጊዋለሽ አይደል? አዎ። አለቀ ኩኩሻ። የዚህ ዓለም ህግ ቀድሞ በያዘ ነው። አንቺ ደግሞ እናትና ልጇን ይዘሻል። ገባሽ? ይቺ ልጅ እኮ ግን እህቷ ማኤል ራሱ በጣም ወዳታለች። እኔ ራሱ እኮ በጣም ነው ወደድኳት። መቼም የእውነት ልጄ ባትሆን ለሷም እህቷ ባትሆን እኮ ሁለታችንም እንደዚህ ልንወዳት አንችልም ነበር። ደግሞ እቺ ወይዘሮ ዘነቡ ነች
እንደዚህ ለምንድን ነው የተንቀዠቀዠችው? እሷ እኮ ናት እንድጠራጠር ያደረገች። ይልክ ኩኩሻ እነዚህን የመሰሉ ቤተሰቦች ልታጭም አትፈልጊ ከሆነ ከኔ ጋር መተባበር አለብሽ። ግን ቆይ ይሄ ነገር ቢሳካ እንኳን ደስተኛ መሆን ይመስልሻል? ትሆኛለሽ ኩኩሻ። አሁንም ቢሆን እኮ ሀናን እናትሽ ብሎ ውስጥሽ ተቀብሎታል። ማይልን ደግሞ እህትሽ አይደል? የኔ ውድ ምናልባት ፈጣሪ የጻፈልሽ እጣ ፈንታ ቢሆንስ? ይሄ በፈጣሪ የተጻፈ እጣ ፈንታ ሳይሆን ባንቺ በሴራ የተሞላ ድርሰት ነው። ኩኩሻዬ ቢያንስ የድርሰቱን መጨረሻ ብናሳምረው ምን ይመስልሻል? አቤት። አባቴ እንዳዘነብኝ በጣም ግልጽ ነው። ምናልባት የሚወደውን ሻይ በወስድለት ደስ ይለው ይሆን እንዴ? ፈጣሪ ሆይ እባክህ አባቴን አንቺ ታራራልኝ። ይሄው ወይዘሮ ሀና የምትፈልጊው ናሙና መውሰድ ትችያለሽ። እንግዲህ በጣም አዝናለሁ። ውጪ መኖር ያስተማረኝ ነገር ቢኖር ግልጽነትን ነው። እቺ የምወዳት ልጄ እውነተኛ ልጄ መሆኗን ማረጋገጥ ስለፈለኩ እንግዲህ በጣም ይቅርታ። ውስጥ ያለውን ጥርጣሬ ማስወገድ ስላለብኝ ነው። እዚህ ደግሞ ምን እየሰራሽ ነው? የምትወደውን አይነት ሻይ አፍልቼልሃለሁ አባዬ። ለልጄም ሆነ ለእኔ ምን ጨምረሽ እንደምትሰጪኝ ስለማላውቅ ኪችን እንዳገቢ ይሻል ነበር። እባክህን አባዬ። ሰሚያለሽ? እኔ እስክንድር በእንደዚህ አይነት ርራይ በሚመስል ድራማ የምታለን እንዳይመስልሽ። ይልቅ ይዘሽ የመጣሽውን ሻይ ድፊው፣ ብርጭቆን ደግሞ መልሽው። እሺ በቃ ከዛሽ ካጸደ ጋራ ወንድምሽን ለማጥፋት ያሴርሽ ቀን ከውስጥ ውልቅ ብለሽ ወጣሽ። እንዴት ነው እቅድሽ? በጥሩ ሁኔታ እየሄዳልሽ ነው? እንግዲህ የፀጉሩን ናሙና በራሴ እጅ ገፋፍቼ ራሷ ቆርጣ እንድትወስድ አድርጌያለሁ። መነንዬ መቼም ኮንፊደንሳችሁ ሳይገርማት አይቀርም አይደል? ብቻ እንዴት ተማመኑትና ኮንፊደንስ የኖራቸው የሆነ እውነት ቢኖራቸው ነው ብላ ምርመራው እንዳትተው እፈራለሁ። አትተውም አጸደ፣ ያንን ምርመራ ለማድረግ ቆርጣ ተነስታለች። ስለዚህ ቀጣይ እርምጃችን የሚሆነው ያንን ፀጉር መቀየር ይሆናል ማለት ነው። ያና ክፍል ውስጥ ካሜራ አድርጌያለሁ። ከኩኩሻ የወሰደችውን ፀጉር የት እንዳስቀመጠችው አየዋለሁ። የኩኩሻን ፀጉር የት እንዳስቀመጠችው ካየን በኋላ በማይል ፀጉር እንቀይረዋለን። መነን ኩኩሻን ግን በደንብ አስጠንቅቂያት። እሺ? አስጠንቅቂያታለሁ። ለማንኛውም ዛሬ ማታ ትቀይረዋለች። ኩኩሻ ይህን ስራ መስራት የምትችይው አንቺ ብቻ ነሽ። ይኸውልሽ የድሮ የሌብነት ቴክኒክሽን ተጠቅመሽ ይህንን ነገር ብታደርጊው መልካም ነው። ያሺ ቆይ ግን ፀጉሩን ስቀይር ድንገት ብትነቃብኝስ? አንዴ ከተኛ ስትነቃ አይደል የምትይዝሽ? ማለት ምን አድርገሽ ነው? ኩኩሻ ማታ ማታ በላፕቶፕ ስትሰራ ቡና የመጠጣት ልምድ እንዳላት ታውቂያለሽ አይደል? አዎ። የዛሬ የቡና ዱቄት ላይ ደግሞ የእንቅልፍ ኪኒን አድቅቄ ጨምሬበታለሁ። ምን ያስደነግጥሻል ኩኩሻ? የእንቅልፍ ኪኒን እንጂ መርዝ አላደረኩበት። ያው ማታ ማታ ስለምትሰራ ቡና መጠጣቱ አይቀርም።
ቡናውን ጠጥታ ስትተኛ በተደበቀ ካሜራ ውስጥ ናሙናውን የት እንዳስቀመጠችው ታያለሽ። ከዛ ቀስ ብለሽ ገብተሽ መቀየር ነው። አለቀ። ቆይ ግን ይሄ ነገር የሚሳካ ይመስልሻል? እመኚኝ ኩኩሻ፣ በእርግጠኝነት ይሳካል። ለዚህ ነገር በጣም እንደተዘጋጀሽበት ያስታውቃል። ይልቅ ይህንን ነገር እናደርገው። እቺን ሰዓት ብቻ ነው ማለፍ የሚጠበቅብን። አንዴ እሷ ልጅ መሆንሽን ከታወቀ አለቀ በቃ። ሁሉ ነገር አልጋ በአልጋ ነው የሚሆንልን። እያለቀሽ ነው እንዴ? አይ አይደለም፣ ዝም ብዬ። ቆይ እሺ፣ ደግሞ ምን ተፈጠረ? አይ ምንም። እናንተ ለራት አንድ ላይ ተሰብስባችሁ እዚህ ብቻ የመሆኔን ከፍቶኛል። ቆይ ከኛ ጋር ማዕድ ለመቅረብ ማን ከለከለሽ? አባዬ ከኛ ጋር ራት እንዳትቀርቢ ብሎኛል። አይኔንም ማየት አስጠልቶታል። በጣም ነው የጠላኝ ወንድሜ። እባክሽ እንደዛ ትበይ። እሱ እኮ ለማስተባበል ያስሞክርት ነው። እሱ እኔም በጣም ጠልቶኛል። እና ቆይ ሜርሲ፣ ይህን ነገር ለማስተካከል በማልቀስና እዚህ ቤት ውስጥ በር በመዝጋት ነው እንዴ? እያለቀስኩኝ ለምኘው ነበረ። የድሮዋን ሳይሆን ይችኛዋን ሜርሲ ይቅርታ አድርግላት ብየው ነበር። እሱ ግን አይኔን ለማየት እንኳን ከበደው። ግድ የለሽም ሜርሲ፣ እኔ ዋና ተበደ ይቅር ካልኩሽ እሱ ደግሞ ይቅር ማይልበት ምንም ምክንያት የለውም። ለነገሩ አልፈርድበትም። በተደጋጋሚ በድየዋለሁ። መታመሙን እያወቅኩ እንኳን አላዘንኩለትም። እመኝ ሜርሲ፣ አባታችን ደግሞ በልጆቹ መቼም ቂም አይዘው እና ደግሞ እኛም አለንልሽ እና ደግሞ እንደምንም ብለን እናስታርቃቸዋለን። አሁን ለጉርሻ ተዘጋጅ። ወንድሜ እባክህ፣ እኔ ምንም ነገር መብላት አልፈልግም። ብታይ ሀብል ነች የሰራችው እንዴት እንደሚጣፍጥ። እህቴ ቀን በቀን እየከሳሽብኝ ነው። ከዚህ ስሜት ወጥተሽ ደስተኛ የምትሆኝበት ቀን ይናፍቀኝ። ሜርሲ 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 ሞቼ ነበር ወንድሜ። አትሞች ምን ይለልት አይዞሽ። ተመልከች ኩኩሻ፣ ራስሽ ምን አይነት ችግር ውስጥ እንደከተትሽ ብቻ ተመልከች። ቆይ ግን የእውነት ይሄን ነገር ልታደርጊው ነው? ቆይ ከዛስ? እሺ ከዛስ አደረግሽው እንበል። እውነት እሷንም ማየ እያልሽ እየኖርሽ ልትቀጥይ ነው? የወላጅነት ጥማትሽን ብቻ ለማርካት ስትይ በዚህ ወት ደስተኛ የምትሆኝ ይመስልሻል ኩኩሻ? እሆናለሁ፣ ደስተኛ ልሆን እችላለሁ። እኔ እኮ ስለ ቤተሰብ ፍቅር ምንም አላውቅም ነበር። አሁን ግን ይቅርታ እህቴ፣ እንቅልፍ እምቢ ስላለኝ እዚህ አብሬሽ መተኛት እችላለሁ? የት? እዚህ? አዎ። ምነው ችግር አለው እንዴ? አይ ችግር የለውም። ግን እናትሽስ? እማዬ በላፕቶፕ ስራ እየሰራች ስለሆነ አብሬሽ ልተኛ ብላት ራሱ ስራ ይዣለሁ ነው የምትለኝ። ብቻሽን መተኛት አትወጂም ነው ወይስ? አዎ፣ ግን ደግሞ ብቻዬን ነበር የምተኛው። ግን አንዳንዴ በጣም እፈራለሁ። ምንድን ነው የሚያስፈራሽ? ሰው ማጣት ነው የምፈራው። አብሬሽ ልተኛ? ነሽ ተኝ በቃ። በዛውም ስለ ብዙ ነገር እያወራን እናድራለንሽ። ማለቴ እንቅልፍሽ ካልመጣ። አይ ዛሬ እንኳን እንቅልፍ ይመጣል ብለሽ ነው? ዛሬ ምን አለ? ወይስ የማየን ቡና ጠጥተሻል? ለነገሩ እኔ ማለመተኛትሽን ነው የምፈልገው። ብዙ የምናወራው ነገር አለ። ቆይ ግን ይሄን ያክል ብቸኝነት የሚሰማሽ ለምንድን ነው? አባቴና እናቴ ድሮ ላይ በጣም ይጣሉ ነበር። በምን ምክንያት እንደሚጣሉ ባይገባኝም ሁሉ ጊዜ ይጨቃጨቁ ነበር። እና
እናማ በቃ እንደ ቤተሰብ የምንስቅበት የምንጫወትበት ጊዜ እንደናፈቀኝ በ9 ዓመቴ እናትና አባቴ ተለያዩ። ወዲያውኑም አባቴ ሞተ። በጣም አዝናለሁ። እሺ ማይልዬ፣ ከአባዬ የወረስነው ሀብት በጣም ብዙ ቢሆንም እማዬ ግን ሌት ተቀን ነበር የምትሰራው። ምንም እረፍት አታውቅም። በዚህ ባህሪዋም ለእኔ ጊዜ ሰጥታኝ አታውቅም። አንቺን ለማግኘት በጣም ብዙ ደክሜያለሁ። አንቺ ለእኔ ከማንም በላይ ነሽ። የልጅነቴ የመጀመሪያ ልጄ፣ በዛ ላይ ደግሞ የመጀመሪያ ፍቅሬን ዘካሪያስን ያየሁብሽ፣ እሱን ያገኘሁብሽ፣ ለእኔ የተለየሽ ልጄ ነሽ። የእውነት ልጄ ብትሆኚ በጣም ደስ ይለኝ ነበረ። እንደገና መልሼ ልጄን ለማግኘት ሌላ ፍለጋ ውስጥ መግባት አልፈልግም። ፈጣሪ ሆይ እባክህን እርዳኝ፣ አሳይታ አትንሳኝ። እኔ ጌታ እባክህን አባቴ። ብዙ ጊዜ ብቻዬን ነበር ክፍሌ ውስጥ የማሳልፈው። እናቴ አብሮኝ የሚኖር ወንድም ወይም እህት ስላልወለደችልኝ ብቸኝነት ይሰማኝ ነበር። በጣም ነው የማዝነው የኔ ውድ። እውነት ለመናገር እሷ ይበልጥ የምታደለው ለመጀመሪያ ልጇ ነው። ምን? ከኔ ይልቅ ላንቺ ነበር በጣም ፍቅር ያላት እያልኩሽ ነው። ተይ እባክሽ፣ እንደዚህ አይባልም። ማይል ሁልጊዜ ስራዋን ከጨረሰች በኋላ አንቺን እያሰበች ታለቅስ ነበር። በበር በኩል ተደብቂያት ነበር። በጣም ነበር የምታሳዝነኝ። በቃ ማይልዬ፣ አሁን ሌላ ጨዋታ እንጫወትሽ። ይቅርታ ስሜትሽን ረበሽኩት አይደል? ለመጀመሪያ ጊዜ ኢትዮጵያ የምትኖር እህት አለችሽ ስትለኝ እንደ ልማዴ ክፍሌ ገብቼ ምን አይነት ትሆን እያልኩኝ አንቺን ለማግኘት በጣም ጓጓ ነበር። እባክሽ ማይል፣ ቆይ አንቺ እንቅልፍሽ አልመጣም እንዴ? እንደውም እኔ እንቅልፌ እየመጣ ነው። ሳላስፈቅድሽ ነው የመጣሁት። ከዚህ እንድልሽ ትፈልጊያለሽ? አረ በፍጹም። እንደውም ስለመጣሽ በጣም ደስ ብሎኛል። እኔ እስኪ ልቀፍሽ። ታውቂያለሽ፣ ሁለተኛ ህልሜ ይሄ ነበር። እናቴ ክፍል ውስጥ ሆኜ ፀጉሬን እያሻሸችኝ መተኛት። አሁን ሁለተኛ እናቴ ያንን እያደረገችልኝ ነው። ሄሎ ራሄል፣ እሺ እንዴት ነሽ? ምንም ተረጋግቼ ስራዬን መስራት አልቻልኩም ባክሽ። እኔ ደግሞ እኮ እየረበሸኝ ያለው የልጅቷ ዝምታ ነው። በእውነት ለእሷ ስለ ይሄንን ነገር ባላደርገው በጣም ደስ ይለኝ ነበረ። ለማንኛውም ናሙናውን አግኝቼዋለሁ። የሚገርመው እኮ ደግሞ እሱ አይደለም እራሷ ዘነቡ እኮ ነች ፀጉሯን ቆርጣ የሰጠችኝ። በቃ እስቲ ነገ ልክልሽና በፍጥነት ምርመራው እንዲሰራ ታደርጊያለሽ። በቃ አንድ ቁርጤን ካወቅኩኝ መረጋጋት እችላለሁ። አለበለዚያ ጭራሽ መረጋጋት አልችልም ጓደኛዬ። እሺ ባይ፣ በቃ ቻው። ቆይ ሲጀመር ልጅቷ አንቺ ክፍል ምን ትሰራለች? እና መጥቼ ልተኛ ስትለኝ አይሆንም ልበላት? ሲጀመር እሷ እንቅልፍ ወስዷታል። ይልቁንስ አሁን አልተኛም ያለችው ወይዘሮ ዋና ናት ይመስለኛል። የሰጠሻትን ቡና አልጠጣችሁ። አይገርምም? ያለ ወትሮዋ ዛሬ አንድ ሲኒ ቡና እንኳን አልጠጣችም። ይኸውልሽ፣ ለማንኛውም እስክተኛ ጠብቀሽ የሚደረገውን ነገር ማድረግ አለብሽ። ያምሻል እንዴ? ቆይ ብትነቃብኝስ? ምን ችግር አለው? ማይል አንቺ ላይ እንዳደረገችው አንቺም እንቅልፍ እምቢ አለኝ ብለሽ አጠገቧት ትተያለሽ። አይ ያማ በፍጹም አይሆንም። ካልጠፋ ለሊት ዛሬ ሂጃ ብሬሽ ልተኛ ብላት የሆነ ነገር አለ ብላ ነው የምጠረጠረው። እሱ ማለት ነሽ። እሺ እንዴት ብለን ነው ያንን ፀጉር የምንቀይረው? ያቻ ጸደም የሆነ መላ ትሰጠኛለች ብዬ እንኳን ብደውላት ስልኳን አታነሳም። ምናልባት ፈጣሪ ውሸታችን እንዲጋለጥ ፈልጎ ሊሆን ይችላል። የሁሉም ነገር ማብቂያ እዚህ ጋርም ሊሆን ይችላል። አይ አይሆንም። ይሄን ያክል ማለፍቼ ልፋቴ መና ሆኖ አይቀርም። የሆነ ነገርማ ማድረግ አለብኝ።
ለማንኛውም ክፍሏ ውስጥ ያስቀመጥኩትን ካሜራ አይቼ የቱ ጋር እንዳስቀመጠችው ማወቅ አለብኝ። ለማንኛውም አሁን ማይል ብቻዋን ስለሆነች ገብቼ ልተኛ። ቆይ ችኮላሽ ምንድን ነው? እኔ እኮ አልጨረስኩም። ምን ያንቀለቅልሻል? ማይል ለብቻዋ መተኛት አትወድም። ተይ እንጂ። ለዛ ነው የእናቷን ክፍል አቋርጣ አንቺ አጠገብ ለመተኛት የመጣችው። እኛ እንደምናስበው አይደለም። ወይዘሮ ሀና ለማይል ብዙም ፍቅር የላትም። ምን? እራሷ ማይል እንደነገረችኝ ከሆነ ወይዘሮ ሀና ሁሌም የምትጨነቀው በልጅነቷ ጥላት ስለሄደችው ስለ ሀብል ብቻ ነው። ወይኔ መነን አለቀልኝ። አሁንስ ደሜ ከፍ ሊል ነው። ምናልባት ልጅቷ የሷ ልጅ ባትሆንስ? የሌላ ሰው ልጅ ብትሆንስ? እንደዛ ከሆነ እኮ ልፋታችን በሙሉ ከንቱ ነው የሚሆነው ማለት ነው። አለቀል። ማይል ለሀብል በጣም ታደላለች አለች እንጂ እሷ እናቴ አይደለችም አላለችም። ቆይ ምናልባት እናቷ መሆኗን ደብቃት ቢሆንስ? ወይኔ የሀብል ፀጉር ነበረ ማለት ነው የሚያስፈልገን። እና አሁን ደግሞ ሄደሽ የሀብልን ፀጉር ልትቆርጪ ነው? ለማንኛውም ደህና ደሪ። ቆይ ለምንድን ነው ነገሮች እንደዚህ ጥምም እያለብኝ ያለው? እንዴ እሞክራለሁ፣ አይሳካም። ወይኔ ማንን ወይ አጸደ ወይ እኔ እንደዚህ ተጨናንቅ ያለው አንቺማ አፍሽን ከፍተሽ ተኝ። ይሁንሽ ገፈርሳ ነገር። እና እንዴት ነሽ? ደህና ነኝ። ዛሬ የቴን ቁርስ ነው የምንበላው? ዋው በጣም ደስ ይላል። እኔ ራሴ እሷን እስከምቀምሰው በጣም ጓጉቻለሁ። ብታይ ማታ እንዴት እንዳሰማንኳት። ዛሬ ሰርታ ቀረበችልኝ። እንደምትወዱት ተስፋ አደርጋለሁ። ምንድን ነው? ምን? ከፍትፍቱ ፊቱ አሉ። ፈገግ በይለት። እንደዛ ለማለት ፈልጎ ነው። አንተ ለምን እንደምታደነብራት? እንዴት አደርክ አባዬ? እስኪ አረፍ በል አባዬ። ዛሬ ልጅ የሰራችውን ቁርስ ነው የምትበላው ማለት? እሷን አምናችሁ የሰራችው ምግብ ልትበሉ ነው አባዬ? ቆይ ምን ሆናችኋል? እቺ አረመኔ እኮ አንተን ለመግደል ከአጸደ ጋር ስታስር የነበረች ሴት ነች። አባዬ እባክህ አፍሽን ዝግቢ ይሻላል። ደግሞ አባዬ ስትይ ትንሽ እንኳን አታፍሪ እንዴ? አባዬ ምን ሆናል? ጥፋቷን አምና እኮ ይቅርታ ጠይቃለች። ተው እንጂ እንዴ! ለዛ ነው ትናንትና ማታ ሰው ሁሉ መተኛቱን አረጋግጣ ከአጸደ ጋር ስትሾካሾክ ነበር። ምን? እኔ ራሴ ለሽንት ስነሳ ነበረ አጋጣሚ የሰማሁት። ድራማችን አሁን መልኩን እየያዘ ይመስለኛል አክስቴ። ከአባዬ ውጪ ሁሉም የሚያመኑኝ ይመስለኛል። ብቻ አታስቢ እሺ፣ እኔ ከአንቺ ጋር ነኝ። ማትረቢ ከአንቺ ጋር እንደዚህ እያደረኩኝ ካላስመሰልኩ ቤተሰቤን ቤት በኩል እንደምትጎጂብኝ አላውቅም። ስለዚህ ይህን ድራማ መቀጠል አለብኝ ማለት ነው። አይ አባዬ፣ ይሄማ በፍጹም ሊሆን አይችልም። ደግሞ የሰማው ነገር በሙሉ ውሸት ነው። ቆይ ምን ነው እውነት ያለው? አባዬን ጭራሽ እየዋሸ ነው እያልሽው ነው? ሁላችንም አምነን ስንጠጋሽ እንዴት እንደዚህ ታደርጊያለሽ? አልሰማ አልከኝ እንጂ ዝራ፣ እኔ እኮ አስቀድሜ ነገር ነበር። እባካችሁን እመኑ አባዬ። ማታ እኮ በስልክ የሰማው ሁሉ እና ይሄም ውሸት ነው በእኛ ታሚያለሽ። አሁኑኑ ቤት የለቀሽልኝ። እባክህን እዝራ፣ አንተ እንኳን አንድ አዳምጠኝ። ምንም አላዳምጥሽ። በጣም ጎበዝ ተዋናይ ነሽ። የሚገርመው በጣም ያሳምንሻል። እውነቴን ነው። አጸደ በዛ ሌሊት ደውላ እናንተን ስለመጉዳት ስታወራ የምትለውን ልስማ ብዬ ነው እንደዛ ያደረኩት። ዝም ትላታለህ እንዴ? እቺን ሴጣን ከዚህ አስወጣልኝ እያልኩ እኮ ነው። ከዚህ በኋላ ሜሲ የምትባል ልጅ ለኔ ሞታለች። ይሄን ምግብ አውጡና ድፉት፣ ለውሻም እንዳሰጡት። አባዬ ከፈለጋችሁ ለኔ አጉርሳችሁ ማረጋገጥ ትችላላችሁ። ምንም ነገር አላደረኩም። ስለዚህ እኔን ለመግደል ያሰብሽው ጊዜ አሁን አልነበረም ማለት ነው። ለእኔም ከዚህ በኋላ ሞትሻል። እኔም ከዚህ በኋላ ሜርሲ የምትባል እህት የለች። አሁን ቤት የለቀሽልኝ። የእናቴ ድርሻ ምናምን የምትይውን ነገር ውጭ ሆነሽ ደርሻል። ከአሁን በኋላ የዚህ ቤት አባል አይደለሽ። ኩኩሻ ሀና ወይኔ
ምንድነው? ምን ሆነሽ ነው? ሀና ወጣች። አለቀልን በቃ። ናሙናውን ይዛ ነው የወጣችው። አይቻታለሁ ቦርሳ ውስጥ ጨምረው ካሜራው ላይ። ወይኔ ጉዴ! እሺ አሁን እንዴት አድርገን ነው የምንቀይረው? አለቀልን። ወይኔ ስለዚህ ማለት ዝጋ በቃ ማለት ነው። ሄሎ አጸደ፣ ሀና ናሙናውን ይዛ ወጣለች። አረ ውጭ ከመላኩ በፊት የሆነ ነገር አድርጊ አጸደ። እንዴ ቆይ እዚህ ደግሞ ምን ትሰሪያለሽ? ምን ልታደርጊ ነው? እቅድሽ ግን እንደሚሰራ ተስፋ አለኝ አጸደ። እሺ አጸደ። አረ መጣሁ። ወይኔ ኩሻ በመጨረሻ መጣፋንታይ ካበዱ ሰዎች ጋር ማበድ ይሁን። አላፍርም እኮ ይሄንንም ህልሜን አሳካልኝ ብዬ ጸልይ ይሆናል። እዝራ በዚህ ፍጥነት የት ሄዶ ነው? ከሆስፒታል ተደውሎለት ነው። ለማርዳ የሚፈረመው ነገር ስላለ ነው። አሁንስ ልጅ አሳዘነኝ። ስንት ቦታ ይሁን። እኔ ግን ከሱ በላይ የሜርሲ ጉዳይ አስጨንቆኛል። ሮጣ ገብታ በሯን ዘግታለች። ምን ታደርግ ፈርተሽ ነው? በእውነት ሜርሲን አታውቂያትም ማለት ነው? ሜርሲ ማለት በጣም ራሷን የምትወደድሽ ነች። እኔ ግን አካሄዱ አላማረኝም። ሄጄ ክፍለ ባየት ይሻላል። የኔ ልጅ እባክሽ ትያት አልኩሽ እኮ። አንቺ ለራስሽ በሽተኛ ነሽ፣ ምንም አትሆንም። ይልቅ ሌላ ነገር ሳይመጣ ቤት ልቃል የምትወጣ ነው የሚሻለው። ግድ የለም አባዬ፣ ውስጤ ጥሩ ነገር እያሰብ አይደለም። እኔ ቀስ ብዬ ይቻታለሁ። ለምን የምነግርሽ አስብ። አይ ቆይ አይቻ ሰምጣ ወይዘሮ ሀና እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ለካ የሀብል የሐኪም ቤት ቀጠሮ ዛሬ ነበር። ዛሬ እኮ ነው። እናንተ ረስታችሁታል እንዴ? በዛው የምሄድበት ቦታ ስላለኝ እኮ ነው የመጣሁት። ዝም ብለሽ እኮ ነው የደከምሽው። በዛ ላይ ደግሞ እኮ የኔ ልጅ ሁሉ ነገር ጨርስ ነበር። አሁን ደግሞ ትንሽ ታነክሳለች እኮ በጣም ተሽሏታል። ምንድን ነው የሆነችው? እባክሽ ወይ ምን እያሰብሽ ነው? ምናልባት ስለመለየት። ስለምን መለየት ነው የምታወሪው? ከሚወዱት ሰው ጋር መለየት ከባድ ነው ሲሉ ሰማ ነበር። ግን አንዳንዴ ብቸኝነቱ ሳይሻል አይቀርም። አልገባኝም። ቆይ ስለማን ነው እያወራሻለሽ? ታውቂያለሽ፣ አንቺና እናትሽ በህይወቴ ካገኘኋቸው ልዩ ሰዎች ውስጥ መካከል ናችሁ። ያው አንቺን እንኳን ያወቅኩሽ በቅርቡ ነው፣ ግን ብዙ ጊዜ እንደማውቅሽ ነው የሚሰማኝ። በዛ ላይ ደግሞ ከሰው ጋር ቶሎ የመግባባት ችሎታለሽ። ምን ዋጋ አለው? ግን የኔ የምለው አንድ ሰው የለም። ይሄው አንቺንም ማገኘው ብዬ ሳልጨርስ ገና ከሆኑ ስለመለየት እያወራሽ ነው። ግን በሚዋደዱ ሰዎች መካከል መለያየት እኮ ያለ ነው። ምን የሚዋደዱ ሰዎች በሙሉ ይለያያሉ ያለው ማን ነው? የሆነ ያስፈራሽ ነገር እንዳለ ያስታውቅብሻል። ድሮስ እውነት ሳይኖረኝ ብፈራ ምን ይገርማል? ምን አልሽኝ? ያው የዲኤንኤው ምርመራ እህትሽ አለመሆኔን ቢናገርስ? ምን? ይሄ ደግሞ ምን ማለት ነው? ቆይ አንቺ ሀና እናቴ አይደለችም ብለሽ እርግጠኛ ነሽ እንዴ? ማለቴ ቆይ እማዬ ተሳስታለች? አይ ይሄማ በፍጹም ሊሆን አይችልም። ቢሆንስ ብዬ ነው የጠየኩሽ። በቃ እንዲሁ ልንለያይ ነው ማለት ነው? በፈጠረሽ እየደጋገምሽ ስለመለየት አታውሪ። ባህር አቋርጬ እኮ የመጡት
አንቺን እህቴን ለማግኘት ነው። ገና ሳላገኝሽ እንዴት ነው ስለመለየት የምታወሪው? አጸደ እባክሽ ደግመሽ ለሰዎቹ ደውይ እስቲ። አሁንም ሀናና ሀብል ጋር ናት? ይኸው እራሳቸው ደወሉ። ሄሎ በል ቀጥል፣ እየሰማሁህ ነው። ምን እንዴ አጸደ ብቻ አልተሳካላቸውም እንዳትይኝ። አደራ በደንብ ተከታተሏት በጥንቃቄ እሺ። በዛ ላይ ደግሞ የደረሳችሁበትን እያንዳንዱን ነገር አሳውቁኝ። እንደው አደራ ይሄ ቅር እንዳይበላሽ። ምንድን ያሉሽ? ቆይ ለምንድን ነው እንደዚህ የደነገጥሽው አጸደ? ቤት ውስጥ የሆነች ልጅ ፌንት ሰርታ ለ3 ሆስፒታል እየወሰዷት እኮ ነው ያለኝ። ምን? ወይኔ ጉዴ! በእርግጠኛነት ልትሆን የምችለው ሜርሲ ናት። ቆይ ደውዬላት እኮ በስርዓት አውርተን ነበረ። እንዴት ነው ፌንት ልትሰራ የቻለችው? ቆይ ምናልባት ሜርሲ ራሷን ለማጥፋት ሞክራ ይሆን እንዴ? እጭ አንቺ ደግሞ ያምሻል እንዴ? ቆይ ሜርሲን አታውቂያትም እና ነው? ልክ ነሽ አጸደ፣ እሷ ከኛ በላይ ነው ራሷን የምትወደው። እና ሀና ሆስፒታል ካለች ቆይ እንዴት ሊያደርጉት ነው? በዛ ላይ ደግሞ ሰዎቹ አብረዋት ካሉ እርግጠኛ ነኝ ደግሞ እዝራ ነው አብሯት የሚሆነው። አይ እነሱ እንኳን አታስቢ፣ የቀጠርኳቸው ሰዎች ፕሮፌሽናል ናቸው እና ይሄን ነገር በደንብ ይወጡታል። በዛ ላይ ደግሞ በዚህ ድንጋጤ መሀል ቦርሷን ማስቀመጧ ስለማይቀር እርግጠኛ ነኝ ቦርሷን ይሰርቁታል። ምንን? ቆይ ግን ናሙናው ቦርሷ ውስጥ እንዳለ እርግጠኛ ነሽ? አዎ 100% እርግጠኛ ነኝ። ዛሬ ወደ ካናዳ ወስደዋለሁ ብላ ቦርሷ ስከተው በአይኔ አይቻታለሁ። በቃ ናሙናው ቦርሷ ውስጥ ካለ ምንም አታስቢ፣ ሁሉንም ነገር በእኔ ላይ ጣዩ። አብዬ እንዴት ነሽ? እግርሽ ደህና ነሽ? በሰዓት ስለኔ እግር የምጨነቅ ነው እንደሚመስልሽ ወይዘሮ ሀና? ወይኔ ልጅ እኔ ለዚህ ሁሉ ነገር የዳረኩሽ። እሷስ አንድ ነገር ብትሆን ምንድን ነው መሆኑ? የእናቷን አደራ በላው ማለት አይደል እንዴ? ወይኔ ልጅ እባክህ አባዬ እንደሱ ታረጋጋ። ሲስተር ልጅ እንዴት ነች? አሁን ደህና ነች፣ ምንም አታስቡ። ወደ ውስጥ ያለውን መርዝ አጥበን አውጥተንላታል። ትንሽ ብዘገዩ ኑሮ የከፋ ጉዳት ይደርስባት ነበር። ቶሎ መምጣታችሁ ጠቅሟታል። አሁን ደህና ናት፣ አይዟችሁ። ተመስገንለት። እና አሁን ደህና ናት እያልሽ ነው ሲስተር? አዎ አሁን ደህና ነች። ትንሽ ግን እረፍት ያስፈልጋታል። እሺ አይዟችሁ። ሜርሲ እህቴ ምንድን ነው የሆነችው? ቆይ ምን ተፈጥሮ ነው አባዬ? እዝራ እባክህ ተረጋጋ። አሁን ሜርሲ ደህና ናት። የኔ ልጅ አሁን ተርፋልኛለች። አሁን ከዚህ ጉድ ወጥቻለሁ። የሆስፒታል ቀጠሮ ስለነበረ ልትወስደኝ ስትመጣ ነው እንደዚህ ተፈጠረ። እንዴ እሷ ነች ማለት ነው ወደዚህ ያመጣች? በእውነት ይሄ በጣም ጥሩ አጋጣሚ ነው። እህቴን ስላተረፍሽልኝ በጣም አመሰግናለሁ። ያው ባለዕዳሽ ነኝ ማለት ነው። ኧረ ጎረምሳ አታካብድ እንጂ አሁን ይልቅ ዶክተሩ ሊያያት ይገባል። እሺ እኔም አንድ የሚሄድበት ስላለ አሁን ነው። እሺ እኔ መለስ እቺ ምድር ግን መልካም ሰዎችን አፍርታለች። በጣም ቀለል ያለችና ደስ የምትል ሴት ነች አይደል? ኧረ እባክህ ወደ ሜርሲ ሂድ። ዶክተሯ ትንሽ ረፍት ማድረግ አለባት ብላለች። እኔማ እንዴት ብዬ ነው አይሆንም የማየው? እስኪ ንገረኝ፣ ቆይ ለመሆኑ ልጅቷ ተርፋለች? እኔ ደህና ናት? ኧረ እባክሽ አጸደ፣ ልጅቷን ተይና ቦርሳው ላይ ትኩረት እንዲያደርግ ንገሪው። ቆይ ደህና ናት? ተሻላት? እና ይዟት እየወጡ ነው? እንደዛ ነው? ቆይ እስኪ ንገረኝ፣ ሌላኛው ረዳት ውጭ ነው እየጠበቃት ነው አይደል ያለው? እንዴ ሌላ ሰው አብራችሁ አለ? ቆይ ምን አይነት ሰው? ምን ቀይ ፂማም ነገር? የማይረባ እዝራ ነው የሚሆነው። ከየት ነው በድንገት የመጣው? እሺ ለማንኛውም አሁን ነገሩን ለማድረግ ምቹ ሰዓት ይመስለኛል። እባክህ እንደምንም ጠንቀቅ ብለህ ነገሩን ፈጽመው። ባይሆን እኔ ጠቀም ያለ ገንዘብ እሰጥሃለሁ፣ ምንም እንዳታስብ። በነገራችን ላይ የሰጠሽኝን ወርቅ ሽጬ ነው ሁለቱንም ሰላዮች የቀጠርኳቸው። ያው እኔና አንቺ ስራው ካለቀ በኋላ ስለ ገንዘቡ በደንብ እንተሳሰባለን ብዬ ነው።
አሁን ስራው ከማለቁ በፊት እኔ ራሴ ላልቅ ነው መሰለኝ። አይዞሽ ቀስ በይ። እሺ በጣም ሆኖ ማለት አዎ ትንሽ ነው። አሁን እንኳን የተሻለኝ ነው፣ ደህና ነኝ። ምንም ሌላኛው ሰላይ ደወለ። እርግጠኛ ነኝ ሚሽናችን ተሳክቷል ማለት ነው። ምን ነው እንዳፍሽ ባደረገልኝና ኡፍ ብዬ በተገላገልኩኝ አጸደ። በል ቀጥል፣ እየሰማሁህ ነው። ምን? ቆይ እኔ እያወራ ያለው ነገር በጣም ግራ እያጋባኝ ነው። ከነሱ ጋር ሰው ተከትሎት ሮጠ? ለምን እንዴ? እሺ እና እናንተስ? ቆይ አብረህ የተከተልከው ነው እንዴ ያለው? ትሰማኛለህ? ይሄንን ስራ እንደምንም ብላችሁ ብትጨርሱት መልካም ነው። አለበለዚያ ግን ከኔ 5 ሳንቲም አታገኙ። ሌባችንን እዝራ እየተከተለው ነው። እንግዲህ መጨረሻችንን ፈጣሪ ያሳምረው ነው። ሌላ ምን ይባላል? Kemarin banyak banget enak ini mau dimakan. betul nanti utama apa aja kamu? Ya Allah. ምንን ዋናው ሌባ ደወለ። ሄላው ንገረኝ፣ ምን አዲስ ነገር አለ? ብቻ አሳካውት ሆነ እንዳትለኝ ንገረኝ። ተሳካ? መቼም እየዋሸኝ አይደለም አይደል? በቃ ችግር የለውም፣ ለሱ አታስብ እሺ። በኋላ እንገናኛለን። እሺ በቃ አሁን ምንም መጨነቅ የለብሽም። ስራው በደንብ ተሳክቷል። እኔ አላምንም። አጸደ፣ የምርሽን ነው እያወራሽ ያለሽ? ምንን? ይሄኛው በጣም ትልቁ ሚስጥርሽ ነው። ትሰሚያለሽ? በአሁኑ ዋጋዬ በጣም ከፍ ያለ ነው። እንኳን ከዚህ ጉድ አወጣሽኝ እንጂ ኧረ ምንም ችግር የለም፣ አታስቢ አጸደ። አይዞሽ አትረብሽ፣ ይዞልሽ ይመጣል። በዚህ ጋር እኮ ይዞት ሄደው ብሎ መጣ። እርግጠኛ ነኝ። ውይ በጣም አመሰግናለሁ። ቦርሳሽን በደንብ ፈትሹ። ምንም ነገር እንዳልተወሰደ እርግጠኛ ነኝ። አይ ሁሉም አለ። ምንድን ነው እሷ ነው? ይሄ ሚስጥሩ ቁልፍ መፍቻ ነው ሲመስለኝ። የእቴን ብድር መልሻለሁ። ምን ነው አንተ ሁለታይን እንደ ያሳነስከው? የኔ ውድ ማን ነበረ ስሟ? ሜርሲ። የኔ ቆንጆ ድጋሚ እንዲህ አይነት ነገር አታድርጊ እሺ። ሁሉም ነገር የሚገኘው በመኖር ውስጥ ነው እሺ። ጊዜ ስለሌለኝ ነው እንጂ ካንቺ ጋር በደንብ ባወራ ደስ ይለኝ ነበረ። በቃ ነው ቤት ድረስ ላድርሳችሁ። እኔም የሆነ የምሄድበት ቦታ አለኝ። ችግር የለውም። እኔ መኪና ስለያዝኩ ማድረስ እችላለሁ። እና እህቴንና ሚስቴን ስላተረፍሽልኝ በድጋሚ በጣም አመሰግናለሁ። ምንም ችግር የለውም። ሀብል አሁን በጣም ደህና ስለሆነች ዶክተሩም ድጋሚ ቀጠሮ አልሰጠኝም። እንግዲህ በድጋሚ እንደምንገናኝ ተስፋ አደርጋለሁ። ሁለታችሁንም ፈጣሪ ማራችሁ። እሺ ሰላም ሁኑ። እሺ ቻው።